ጤናስን ክቡራን ተመልካቾቻችን ከመሃል ሚዲያ የሰዓቱን ዜና ይዘን ቀርበናል። በቅድሚያም አበይት ነጥቦችን እንሆ። የተጎሳቀሉና በእጅጉ የተጎዱ ቤቶችና አካባቢ መገኛ የነበረው ካሳንቺስ ዛሬ የጋራ ጥረትና ለውጥ ሽልማታችን ሆኖ ተገኝቷል ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ተናገሩ። የዓለማችን ግዙፉ የቦይንግ ኩባንያ የአፍሪካ ቢሮን በአዲስ አበባ መክፈቱ ተገለጸ። ጽንፈኛው የፋኖ ቡድን በአማራ ሕዝብ ላይ የሚያደርሰውን ግፍ ከቃል በላይ ነው ሲል ግፍ የደረሰበት ቲክቶከር በሰጠው ምስክርነት ገለጸ። ከውጭ በየመን በሚንቀሳቀሱ የሁቲ አማጽያን ላይ በተፈጸመ የአየር ጥቃት የአማጽያኑ አዛዦችን ጨምሮ ከ500 በላይ ተዋጊዎች መሞታቸው ተመላክተ። ክቡራን ተመልካቾቻችን ከመሃል ሚዲያ እነዚህና ሌሎችም ዜናዎች ይዘን ቀርበናል። ከአፍታ በኋላ እንመለሳለን። ዩቲዩብ ቻናሉን ሰብስክራይብ እንዲሚዘቱ ላይክና ሼር በማድረግ የመሃል ሚዲያ ቤተሰብ እንድትሆኑ በአክብሮት እንጋብዛለን። አብራችሁ ነው። በሁለት ዲፕሎማቶች መንደር በአፍሪካ ሲዲሲና በቻድ ኤምባሲ መሃል በማራኪ ኮሪደር ልማት ደምቆ የሚታየው ዲኤምሲ ሪል ስቴት ግንባታቸው ከ30 እስከ 40% በደረሱ የዲያስፖራ ብሎኮች ላይ ታላቅ ቅናሽ መደረጉን እያበሰርን በካሬ ከ78 ሺህ ብር ጀምሮ ከባለ 1 እስከ ባለ 4 መኝታ ቤቶችን ከአነስተኛ ወለል ጀምሮ በመረጡት የፍሎር አማራጭ ማግኘት ይችላሉ። እስከ 60% የሚደርስ የረጅም ጊዜ ባንክ አማራጭም ከወለድ ነፃ አገልግሎት ጋር አመቻችተናል። ለበዓሉ ቀድመው ለመጡ 5 እድለኞች እስከ 30% በሚደርስ ታላቅ ቅናሽ ይስተናገዳሉ። የሽያጭ ባለሙያዎቻችንን ለማማከር በ0990 274747 እንዲሁም በ0946 112212 ላይ አሁኑን ይደውሉ። የተጎሳቆሉና በእጅጉ የተጎዱ ቤቶችና አካባቢ መገኛ የነበረው ካሳንቺስ ዛሬ የጋራ ጥረትና ለውጥ ሽልማታችን ሆኖ ተገኝቷል ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ተናገሩ። ጠቅላይ ሚኒስትር ዶክተር አብይ አህመድ በዛሬው ዕለት የካሳንቺስን የኮሪደር ልማት በይፋ መርቀዋል። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባሰፈሩት መልእክት ከተሞቻችን የማዘመን ሰፊ ጥረት አይነተኛ ማሳያ የሆነውን በካሳንቺስ ያለውን የኮሪደር ልማት ክፍል በይፋ መርቀናል ብሏል። ከዚህ በአካባቢ ተነስተው ለማህበረሰባችን የከበረ የኑሮ ሁኔታን ለመፍጠር ያለንን ጽኑ እምነትና ተግባር በሚያሳይ አኳኋን ለኑሮ ወደ ተሻለ አካባቢ የተዘዋወሩት ነዋሪዎች ከጥቂት ቀናት በፊት ጎብኝተን ነበር ሲሉ አክለዋል። የተዘዋወሩበት አካባቢ እጅግ ምቹ መሆኑን ማየታቸውንና ዛሬ ደግሞ የተነሱበትን ሰፈር ድንቅ የኮሪደር ልማት ስራ መመረቃቸውን ገልጿል። በአስደናቂ አጭር ጊዜ የተጠናቀቀው የካሳንቺስ ለውጥ ለዘመነ ከተማ ልማት ስራችን ለአረንጓዴ ንጹህና ዘመናዊ ከተማ ማዕከላት ያለን ርዕይ መሰረት የሚጥል ነው ብሏል። በዚህ ግዝፈት የሚከወን ስራዎች ሰፋ ያለ ጥረት ይሻሉ፣ ጊዜያዊ ምቾት የሚነሱ ፈተናዎችንም ሊያስከትሉ ይችላሉ ያሉት ጠቅላይ ሚኒስትር ዶክተር አብይ አህመድ ነገር ግን ለታላቁ የሀገር ጥቅም የሚከፈል አስፈላጊ መስዋዕትነት ናቸው ሲሉም ጠቁሟል። ይህ የእድገት መንገድ መቀጠል ያለበት ነው፣ የታደሰ ተስፋ ይሰጠናል፣ በተለይ ለልጆቻችን ነገ ሲሉም አስገንዝበዋል። የካሳንቺስ ኮሪደርና መልሶ ማልማት ስራን ስንጀምር በቅድሚያ ትኩረት የሰጠነውና ያሰብነው ሰውን ነው ሲሉ የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ ገለጹ። ከንቲባዋ በማህበራዊ ትስስር ገጻቸው ባሰፈሩት መረጃ ለህዝባችን የገባነውን ቃል በተግባር ያረጋገጥንበት የካሳንቺስ ሜክሲኮ ለጋር ቸርቸር የእስጢፋኖስ 4 ኪሎ ኮሪደር ልማትና መልሶ ማልማት ስራዎቻችን በዛሬው ዕለት መርቀን ለነዋሪዎቻችን ግልጋሎት ክፍት አድርገናል ብሏል። የካሳንቺስ ኮሪደርና መልሶ ማልማት ስራን ስንጀምር በቅድሚያ ትኩረት የሰጠነውና ያሰብነው ሰውን ነው ያሉት ከንቲባዋ ነዋሪዎችን ፍጹም ለመኖር ምቹ ካልሆነ ሁኔታ እና አካባቢዎች በማውጣት ምቹ የመኖሪያ አካባቢን በመፍጠር ተጠቃሚ ማድረጋቸውን ገልጿል። 1000 ሄክታር መሬት በሸፈነው የካሳንቺስ የኮሪደር ልማትና መልሶ ማልማት ስራ 40.9 ኪሎ ሜትር የአስፋልት መንገድ ዝርጋታ፣ 80.9 ኪሎ ሜትር የእግረኛ መንገድ ግንባታ፣ 20.7 ኪሎ ሜትር ሳይክል መስመር፣ 15 የህፃናት መጫወቻ ቦታዎች፣ 8 የስፖርት ማዘውተሪያ ስፍራዎች፣ 16 የህዝብ መዝናኛ ፕላዛዎችና አረንጓዴ ፓርኮች፣ 19 የመጸዳጃ ቤቶች፣ 105 የንግድ ሱቆች፣ 40 የመኪና ማቆሚያዎችና ተርሚናሎች ተካተው መገንባታቸውንም አመላክቷል። 105 ሱቆችን በመገንባት ከዚህ ቀደም በአካባቢው በልማት ለተነሱ ነጋዴዎች እንዲሁም ለነገዋ ሴቶች ታድሶና ክህሎት ማበልጸጊያ ማዕከል ለተመረቁ ሴቶች አስተላልፈናልም ነው ያሉት። ሀገርን የመገንባት ራዕያችን እውን እንዲሆን በልማት የተነሳቸው ነዋሪዎቻችን በገንዘብ በጉልበት እንዲሁም ሀብት በማስተባበር ሀገር በጋራ ለማነጽ በቅንነት ከጎናችን ለቆማችሁ ባለሀብቶች፣ ኮንትራክተሮች፣ አማካሪዎች እንዲሁም አመራሮች ሁሉ በከተማ አስተዳደራችን ስም ላመሰግናችሁ እወዳለሁ ሲሉም መልእክታቸውን አስተላልፏል። ጠቅላይ ሚኒስትር ዶክተር አብይ አህመድ ላደረጉት ድጋፍና የቅርብ ክትትል በራሳቸውና በነዋሪዎች ስም ምስጋናቸውን አቅርበዋል።
ቦይንግ ኩባንያ የአፍሪካ ቢሮውን በአዲስ አበባ መክፈቱ ገለጸ። በመክፈቻ ስነ ስርዓቱ ላይ የተገኙት የትራንስፖርትና ሎጂስቲክስ ሚኒስትሩ ዶክተር አልሞ ስሜ የቢሮው መከፈት የኢትዮጵያን የተሳሰረችና የበለጸገች አፍሪካን እውን የማድረግ ዓላማ አቀፋዊ ራዕይ ለማሳካት የሚያግዝ እርምጃ መሆኑን ገልጿል። ኢትዮጵያ በብሔራዊ ትራንስፖርት ካውንስል የሚመራ የዘርፉን መሰረተ ልማት ለማዘመን የትራንስፖርት ንግድ ወጪን ለመቀነስና አፍሪካን ለማሳሰር የሚያስችል የ10 ዓመታት ፍኖተ ካርታ በማዘጋጀት እየሰራች መሆኗንም ተናግሯል። በዚህም በባቡር፣ በወደብ ልማት፣ በአቪዬሽን እና በስማርት ሎጂስቲክስ ዘርፍ እንደ ቦይንግ ካሉ የግል ዘርፎች ጋር በጋራ ለመስራት የ74 ቢሊዮን ዶላር ኢንቨስትመንት እቅድ መቀመጡን ጠቁሟል። የቦይንግ ኩባንያ አመራር በኢትዮጵያ ላይ ላሳደረው እምነት ምስጋና አቅርበው ይህንን አጋርነት የአውሮፕላን ክፍሎችን በማምረት ስልጠናዎችን በመስጠትና በዘላቂ አቪዬሽን ነዳጅ ላይ በትብብር በመስራት አጋርነታችን እናሳድጋለን ብሏል። በጋራ ሆነን የኢትዮጵያን አየር መንገድ ወደ ዓለም አቀፍ የአቅርቦት ሰንሰለት መሪነት ከፍ ማድረግና አዲስ አበባን የአፍሪካ የኤሮስፔስ ፈጠራ ማዕከል ማድረግ እንችላለን ሲሉም አመላክተዋል። የቦይንግ የአፍሪካ ቢሮ በአዲስ አበባ መከፈቱ የኢትዮጵያ ሰማይ ድንበር ሳይሆን መግቢያ በር መሆኑ ማሳያ እንደሆነና ለኢኮኖሚ ነጻነት፣ ለአህጉራዊ አንድነት፣ ለዓለም አቀፋዊ አቪዬሽን እድገት አፍሪካ ድርሻዋን እንድትወጣ የሚያግዝ መሆኑንም ገልጿል። በመክፈቻ ስነ ስርዓቱ ላይ የቦይንግ መካከለኛው ምስራቅ፣ ቱርክ፣ አፍሪካና ማዕከላዊ ኤዥያ ፕሬዚዳንት ኩልጂት ጋትና በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋን ጨምሮ የተለያዩ ከፍተኛ የስራ ኃላፊዎችና ኩባንያዎች አመራሮች መገኘታቸውን የሚኒስቴሩ መረጃ አመላክቷል። አንጃው ህወሓት ቡድን እውቅናና ምስጋና ለመስጠት ተዘጋጅተናል ማለቱ ቀልድ ነው ሲሉ አቶ ጌታቸው ረዳ ተናገሩ። አቶ ጌታቸው ለኔ ትግራይ ህዝብ ከበቂ በላይ እውቅና ሰጥቶኛል እና ቀልዳችሁን አቁሙ ብሏል። የፕሪቶሪያውን ስምምነት ተከትሎ የትግራይ ክልልን እንዲያስተዳድሩና ምርጫን ጨምሮ የሰላም ሁኔታውን እንዲያረጋጉ አድራ የተቀበሉት አቶ ጌታቸው የህዝቡን ጥያቄ ለመመለስና ደረጃ በደረጃ ችግሩን ለመፍታት ጥረት ማድረጋቸውን የፌዴራል ጠቅላይ ሚኒስትር በህዝብ ተወካዮች ምክር ቤት ተገኝተው ማመስገናቸው ይታወሳል። ይሁን እንጂ እሳቸው የጊዜው አስተዳደሩን በሚመሩበት ወቅት ባንጃ ህወሓትና ጀሌዎች ሳይቀር በተፈጠረ ከፍተኛ ሻጥር አስተዳደራቸው ስራውን በአግባቡ እንዳይከውንና የትግራይ ህዝብ መልሶ ወደ ችግር እንዲገባ የማድረግ ሴራ ተከናውኖባቸዋል። ሁሉም አስከፊው ነገር ቡድኑ ከሻዕቢያ ጋር ግንኙነት በመፍጠር የሀገርን ህልውናን ለመፈታተን የሚያስችል ስራዎች ውስጥ ከመግባቱ ባሻገር በየከተሞቹ እየዞረ በኃይል ማተም ሲነጥቅና የህዝብን ሰላም ለማደፍረስ ሲሰራ መቆየቱ ይታወሳል። ይህን ተከትሎም ለህዝብ ጥቅም ሲባል ስልጣናቸውን በሰላማዊ መንገድ በብሔራዊ ቤተ መንግስት ያስረከቡት አቶ ጌታቸው ከሰሞኑ አዲስ ጊዜያዊ አስተዳደር እውቅናና ምስጋና ልሰጣችሁ ተዘጋጅቻለሁ ማለቱ ቀልድ ነው ሲሉ ተናግሯል። ትግሉን በተለያየ አጋጣሚ አጠናክረን እንቀጥላለን ያሉት አቶ ጌታቸው የትግራይ ህዝብ ሰላም እንዲበጠበጥ ሲተጋ የነበረ ኃይል አሁን በትግራይ ህዝብ ስም ለመነገድ የሚያደርገውን እንቅስቃሴ ከንቱ ድካም ነው ሲሉ ተናግሯል። በትግርኛ የሰጡትን ማብራሪያ ተከታትለን እንመለስ። ህዝብ ይክብል ከግዜ ካወጻይ ኣብ ዝኾነ ሰርከስ መጽሐፍ ክብር ክንበካ ታደሰ ሆነ ክብር የለን ህዝብ ትግራይ ዝሃበን ክብር ልዕል እኹል ኣብ ዘድልየኒ ሰዓት أسترجع environment including مسؤولات كخفل أن تسري أو زي والكل ساعات كمل سخلي تجري سلام نورا لا تجري كتخوني قال اسمبر أنا دنقت بزبا سابسخا توصل ساعات تمسخا نقدر تروحوا تاعنت نقدر يكركب تقولوا مالت تهزو سلازر دات زي هونو زي والو نجار يلن مالت زي والو طرحت زي غورو نجار يلن بقطعه وصل له هذا زقريت نتاي هزو تግራይ ذهبن خبر اخوليو قصالون كبنيو نهتو تግራይ عقمي زفقد له ሁሉ كبري እሱ ተወሳኸ ክብሪ ከም ጸለይ ይስል ተሰነ ስርዓት ባህል ሰርከስ ግን ጊዜውን ይሉንን ንኡን ኦርጋናይዝ ንባር ዓቅም መጀመሪያ ይጥሪሞ ሽዑታይ ከም ባህል ሽዑ ስርዓት ከይህሉ መንግስት ከይህሉ ሁሉ ነገር ገራ ዝድፋም ስለፋሃ በቃ ሁሉ ነገር ተስተካክለ ለሞ መጻሞ ጋበህ ምሽል መካዝ ባህል ሁሉ ጋበል ነው ፍትገዛይ ካል ታይደው ስለሚ አይና ተፈለ መንገድ ሁሉ ከለስ ህዝብ ትግራይ ዝሃበን ፍቅሪ ዝሃበን ፍቅሪ ሐዘ ይሆነ after ማኸተ ጊዜውን ፈልጠ ቀጻሉን አውጽሊ ምንም እንደዚህ አብዛህ ዘጠራጠረን ነገር የለን
በተያዘ የትግራይ ህዝብ ከሰጠኝ እውቅናና ክብር በላይ የምመኘው የክብርና የምስጋና መድረክም የለም ሲሉ አቶ ጌታቸው ተናግረዋል። የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር አቶ ጌታቸው ረዳ በአዲሱ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ታደሰ ወረደ የቀረበላቸውን የክብርና የምስጋና የሽኝት መድረክ ውድቅ ማድረጋቸውም ተሰምቷል። አቶ ጌታቸው ረዳ ሚያዝያ 3 2017 ዓ.ም የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር ሆነው ከተሾሙ በኋላ ለመጀመሪያ ጊዜ ለሚዲያ ቃለ መጠይቅ ሰጥቷል። ሚኒስትሩ የሚዲ ለተባለ ሚዲያ በትግርኛ ቋንቋ በሰጡት ቃለ መጠይቅ በትግራይ የተደረገውን የስልጣን ሽግግር የትግራይ ህዝብን የደህንነት ህልውና የሚያስጠብቅ አይደለም ብለውታል። የፌዴራል ጠቅላይ ሚኒስትር ለደህንነታቸው ያደረጉትን ጥንቃቄ እውቅና በመስጠት ያመሰገኑት አቶ ጌታቸው በማንኛውም መመዘኛ የትግራይ ህዝብ መልሶ ወደ ጦርነት እንዳይገባ የቻሉትን ሁሉ እንደሚያደርጉ ቃል ገብቷል። የፕሪቶሪያው የሰላም ስምምነት ከጫፍ እንዲደርስ አበክረው እንደሚሰሩ ገልጸው በትግራይ የተጀመረው የለውጥ ፍላጎት ወደ ኋላ የሚጎትት ማንኛውም እንቅስቃሴ ተቀባይነት የለውም ሲሉም ተናግሯል። ትግራይ ላይ እሳቸውን ለመግደል የተሸረበ ሴራ እንደነበር ይህንን ሸሽተው ከትግራይ ፖለቲካ የመውጣት አንዳች ፍላጎት እንደሌላቸው ተናግሯል። የተደረገው የስልጣን ሽግግር ጠቅላይ ሚኒስትሩ በተገኙበት በትግራይ መቀለ ቢሆን ትልቅ ትርጉም ይኖረው ነበር ያሉት አቶ ጌታቸው ትናንት የመዘዙ ቁርሾና ቂም በቀል ማቀጣጠል ፋይዳ የለውም በማለት ተናግሯል። እኔን በክብር መሸኘት ቅድሚያ የሚሰጠው አይደለም፣ ቅድሚያ የሚሰጠው በትግራይ የሰፈነው ህግ አልባ አካሄድ እንዲስተካከል መስራት ነው ሲሉም አክሏል። የትግራይ ህዝብ የሰጠኝ ክብርና እውቅና ከፍተኛ ነው። ከዚህ ክብርና እውቅና በላይ የምመኘው ምስጋና መድረክ የለም ሲሉ የገለጹ ሲሆን በአዲሱ ፕሬዝዳንት የቀረበላቸውን የምስጋናና የክብር ሽኝት መድረክ እንደማይቀበሉት አሳውቋል። በክልሉ ያሉ ሌቦችና ህገወጦች አደብ ለማስገዛት ለሚደረገው ጥረት እንደሚያገዙ ህዝቡ ለማገልገል እንደ ትናንት ዛሬም ዝግጁ እንደሆኑ ገልጸዋል። በተለያዩ ወንጀሎች ሲፈለግ የነበረው ግለሰብ በቁጥጥር ስር ውሏል። በህገወጥ የማዕድን እና የጦር መሳሪያ ንግድ ላይ በመሳተፍ ወንጀል ተጠርጥረው በህግ ሲፈለጉ የነበሩት አቶ ኃይለ ሊባኖስ ወልደ ሚካኤል ትናንት ሚያዝያ 13 2017 ዓ.ም በቦሌ ዓለም አቀፍ አውሮፕላን ጣቢያ በቁጥጥር ስር መዋላቸው መዘገባችን ይታወሳል። ተጠርጣሪው ግለሰብ ከዚህ ቀደም ይፈለጉበት ከነበሩ ወንጀሎች በተጨማሪ በቦሌ ዓለም አቀፍ አውሮፕላን ጣቢያ በቁጥጥር ስር በዋለበት ወቅት በተደረገ ፍተሻ በግለሰቦች እንዲገባ ያልተፈቀደ ብዛት ያለው የኮሚኒኬሽን መሳሪያዎችን ወደ ሀገር ውስጥ ሊያስገቡ ሲሞክሩ በህግ ቁጥጥር ስር መዋላቸውን የመረጃ ምንጮች አረጋግጧል። በቁጥጥር ስር የዋለውን ኃይለ ሊባኖስ ኃይለ ሚካኤል በሚመለከት በርካታ መረጃዎች እየተፈለፈሉ ይገኛሉ። በተገኘው መረጃ መሰረት ኃይለ ሊባኖስ የፈትለወርቅ ገብረ እግዚአብሔር ወይም ወንጀል ባለቤት መሆኑን ተመላክቷል። ግለሰቡ ከጦርነት በፊት በለንደን በሚገኘው የኢትዮጵያ ኤምባሲ አታሼ በመሆን ሲሰራ መቆየቱንም እንዲሁም በዚህ ቆይታው ከሀገራዊ ስራ ይልቅ በዋናነት በህገወጥ ገንዘብ ዝውውር፣ ማዕድን ዝውውርና ህገወጥ ጦር መሳሪያን በአስፈጻሚዎች በኩል በማስተላለፍ በርካታ ሚሊዮን ዶላሮች ያፈራ መሆኑም ተመላክቷል። ጦርነቱ ከተቀሰቀሰ በኋላም ቢሆን በመከላከያ ሰራዊት መቀሌን ለመቆጣጠር ባለበት ጊዜ 25 ኩንታል ወርቅና 300,000 ዶላር በካሽ ይዞ ለንደን ገብቷል ተብሏል። ለዚህም ዶክተር ደብረጽዮንና ሞንጆሪኖ ተመካክረው ህወሓትን ወክሎ እየተጓዘ መሆኑንና ንብረቱም የህወሓት ነው የሚል ደብዳቤ ጽፈውለት ነበር። እንደሚታወሰው የወርቅ ጉዳይ የህወሓት ሰዎችን ብዙ ባላ መቆይቱ ይታወሳል። በዚህ መሰረት አሁን ፍንጭ እየተገኘ እንደሆነ ተመላክቷል። በቁጥጥር ስር የዋለው የሞንጆሪኖ ባል ኃይለ ሊባኖስ ኃይለ ሚካኤል ላይ በፍተሻ የተገኙ ሳተላይትና የሬዲዮ ግንኙነት መሳሪያዎች ናቸው የተባሉት በቪዲዮ ደርሶናል። ተከታትለን እንመለስ።
ጽንፈኛው የፋኖ ቡድን በአማራ ህዝብ ላይ የሚያደርሰው ግፍ ከቃል በላይ ነው ሲል ግፍ የደረሰበት ቲክቶከር በሰጠው ምስክርነት ገለጸ። ቡድኑ ለ4 ዓመት ህፃን እንኳን የማይራራ ገንዘብ እናገኝበታለን ብለው አውሪ የሚያስበሉ አርመኔ ቡድኖች ናቸው ሲል ቲክቶከሩ ተናግሯል። ስራቸውና ክፋታቸው ብዙ ነው ያለው የግል ተበዳይ ቲክቶከሩ ህዝቡ በውስጡ አፍኖ ይዞት እንጂ ገንዘብ ካላመጣ ትጠፋለህ እየተባለ ሌት ተቀን ዛቻና ማስፈራሪያ እየደረሰበት የሚገኝ ህዝብ ነው ሲል ምስክርነቱን ሰጥቷል። የሰጠውን አስተያየት ተከታትለን እንመለስ። እንግዲህ ሰሞኑን ሰባዊነትን ከውስጤ አሟጦ ስለ ሰው ልጅ ያለኝን አመለካከት የሚቀይር ነገር ነው እኔ ላይ የተፈጸመው። በተደራጁ ቡድኖች አፈና ነው የደረሰብኝ። አፈናውን የፈጸሙብኝ እግዚአብሔር ረድቶኝ ሰንሰለታቸውን በጥሼ አምልጫለሁ። ካመለጥኩ በኋላም በዙሪያ ያሉ ሰዎች ላይ ብዙ መከራ የደረሰ ነው። ለህፃን ልጅ ለ4 ዓመት ህፃን ልጅ ያራሩ ገንዘብ እናገኝበታለን ብለው ወስደው አውሬ ያስብሉ ሰዎች ከነዛ ሰዎች እጅ ነው እኔ ሞድቄ የነበረውና ስራቸው ክፋታቸው ብዙ ነው። ህዝቡ ለማን ልናገረው ብሎ አፍኖ ይዞት ነው እንጂ ለህይወቱ ለውጥ ገንዘብ እየከፈለ ካላመጣት ሞታለ እየተባለ እየተዛተበት ተሳቆ ያለ እነዚህ ሰዎች ናቸው እኔንም አፍነውኝ የነበረና ግን እኔ ያው እግዚአብሔር አብሮኝ ስለነበረ ለኔም ህይወቴ ካለፈበት ውጣ ውረድ ተሞክሮ ለህይወቴ ካለኝ አቋም አንፃር ሰንሰለታቸውን በጥሻም ልጫለሁ። ቢሆንም በኔ ዙሪያ ላይ ያሉትንም ሰዎች አሁን ማሳደዳቸውን አላቆሙምና በሌላ ዜና ጎጃም ውስጥ ያለ ጸረ አማራ ቡድን ትምህርት ነክ የሆነ ነገር አምሮ እንደሚጠላ ማኞች ተናግሯል። ጽንፈኛ ቡድን ከዚህ በፊት በተደጋጋሚ በአማራ መምህራንና ተማሪዎች ላይ የጅምላ ግድያ ወይም ማስመርደር መፈጸሙ በራሱ በሰጠው ምስክርነት አረጋግጧል። ያልበቃ ብሎት ምስኪን መምህራንን እንደ እንስሳ አጎንብሳችሁ ሂዱ እያለ በማዋረድ ለትምህርት ነክ ጉዳዮች ያለውን ጥላቻ በተግባር እያሳየ እንደሚገኝ በወጣው ቪዲዮ አረጋግጧል። ጽንፈኛ ቡድን አማራን ከነፍሳቸው በሚጠሉ ኃይሎች የተቋቋመ እና የአማራን ክብር ለመግፈፍ የመጣ ለመሆኑ ትልቅ ማሳያ ነው ሲሉም በውስጥ መልእክቶቻቸውን ያደረሱን ሰዎች ገልጸዋል። አንድን ህዝብ ማድቀቅ ስትፈልግ የእውቀት ብርሃን ይሆን መምህራንን ታጠፋለህ ያሉት ምንጮቹ የዘመነ ካሴ ቡድን በትክክል እየሰራ ያለው ይህ ነው ሲሉም አረጋግጠዋል። በጅምላ የረሸናቸው መምህራን አንድ ክፍል ውስጥ አጉሮ የጨፈጨፋቸው ተማሪዎችና የተማሪዎች ዘመዶች ለዚህ ምስክርነት ናቸው ብለዋል። የትኛው ዓለም ላይ ያለ ታጣቂ ነው ተማሪና አስተማሪን በጅምላ የረሸነ? የትኛው ታጣቂ ነው ሽማግሌዎችን ካህንን ጨምሮ በዳዴ ያስኬደ የተሳለቀ? የዚህ ቡድን ደጋፊዎች ይህንን እንዳያስተውሉ አዚም ያደረገባቸው ማን ነው ሲሉም ጠይቋል። ጎጃም የካህናት ሀገር ነች፣ ጎጃም የቅዱሳን ምድር ነች፣ ጎጃም የታቦታት ማደሪያ ነች ያሉት ምንጮቹ ጎጃም የአርበኞች መፍለቂያና የሐዲስ ዓለማየሁ የሊቃውንቱና የጥበባኑ መፈጠሪያ መሆኗን ትተው ታሪክ ያበላሹ ነው ሲሉ ጽንፈኞቹን ከሷል። ጽንፈኛ ቡድን በህዝቡ ላይ ያደርስ ያለውን ሌላኛው ቪዲዮ ተከታትለን መለስ يا زانتا ولا يغني ودين ما انت ما تشوف تسرين تاج تاج اندرد نوردو ايه انت ممر ماتوا ايوه سمع انجي سمعتنا يا ريس هذا في الفيديو شو ايه زق 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 ورا رجال زير ها عندك كلام شو كده كما رازمنا انت بتاكو اثركم ላይ ዘርግታችሁ ተዋራችሁ ለታችሁ ትምህርት ሁላችሁ ተናገሩ ለተር ነው ትምህርት ዩኒቨርሲቲ አራቀራ ዩኒቨርሲቲ ምን ረው እሺ ኤክስቴንት ምን ተባለ መታወቂያለሽ ዩኒቨርሲቲ የምትማርበት አዲስ ነገር አይደለም ወሬ አሁን ዩኒቨርሲቲ ዛው ትምህርት ይጣላል አሁን ሀብሊ ግማሽ ይቆል ሳመር ትምህርት አንዳስ ያው ማስተራችን ጥለን ነው የወጣነው አንዳስ እናንተ አራዳው ናችሁ ትምህርት ስም ማለት ነው ይሄ ነው አንዳስ ወፍቶ
ማነው ስም ዳኝ ዳኝ አንተስ አንተስ መጨረሻ ያለው ማንደፍሮ ታች ወራም ባንዳ ገና ነገር ይወጋህ ይመጣል ይሄ ለወድ ዋዳሪ ነው ተሩ የኛ ወንድም አስካሪን ዘርግተዋል ካስፋልት ላይ አባረባ ያዘዝቅብቅ አንተ ከባንዳ ጋር ተሰበሰብተዳል ባለበት ግን ተሰበሰብ ባለበት ግን አይዞ አቃስ ምንድነው ሲሻሻው ሻሻባባ ተመከረን ታዲያ ታቀላቀሰ እናንተ አራዳ ያሉት ኖሩ እኛ ፋራ ሆነን ልንሞት ማለት ነው በእናንተ ቤት አይ በደም ለምን ለከለ ደሞዙ ታውቃለህ ሶሻል ሚዲያ ይለቀቅልሃል ባንዳነት ይታወቅልሃል እንቱ ምን አይነት ፕሮግራም ናችሁ ለታዲያ አሳባታታ እንዴ አይደል خلاص قوم بالله ولا يزور سنن تمر دمك يا اخوان ሀገራዊ ችግሮችን አሳታፊ በሆነ መንገድ በመክክር በመፍታት ጠንካራ ሀገር መንግስት ለመገንባት የተጀመረውን ጥረት የሚበረታታ መሆኑን በጎንደርና ደብረ ብርሃን ከተሞች የሚገኙ ነዋሪዎች ገለጹ። የጎንደር ከተማ ነዋሪ አቶ አበበ በየነ ለኢትዮጵያ ዜና አገልግሎት እንደገለጹት የምክክር ኮሚሽኑ የአጀንዳ ልየታ ባካሄደባቸው መድረኮች ላይ መሰረታዊ የህዝብ ጥያቄዎች ተንጸባርቀዋል። በኢትዮጵያ የተለያዩ አካባቢዎች በግለሰብ በማህበረሰብና ከዛም ሰፋ ያለ ችግር ሲያጋጥም የሚፈታበት የዳበረ ባህላዊ ሽምግልና ስነ ስርዓቶች እንዳሉም አስታውሷል። እንደ ሀገር እየተስተዋሉ ያሉ ችግሮችን በዘላቂነት መፍታት ጠንካራ ሀገር ለመገንባት መንግስት ሀገራዊ የምክክር ኮሚሽን አቋቁሞ ወደ ስራ መግባቱ አስፈላጊና ወቅታዊ መሆኑን አስረድቷል። የተጀመረው ሀገራዊ ምክክር ከዳር ደርሶ ሁሉም በአብሮነትና በሰላም ተከባብሮ የሚኖርባት ሀገር ለመገንባት የበኩላቸውን ድርሻ እንደሚወጡም ተናግሯል። ሁሉም በምክክር ችግሮችን የመፍታት ባህል በማዳበር አንድነቱን እንዲያጠናክር አሳስቧል። ሌላው የጎንደር ከተማ ነዋሪ አቶ አድማሴ ደሞዚ በበኩላቸው ምክክሩ መጀመሩ በሀገራችን
ትውልዳችን ቂም በቀልና ጥላቻን በማስወገድ ሀገርና ትውልድን ለማሻገር የሚያስችል አዲስ የታሪክ ምዕራፍ ለመፍጠር ያስችላል ነው ያሉት። በተለያዩ የሀገሪቱ አካባቢዎች የሰላም ጦት ሲከሰት ችግሮቹ የተፈቱበት በርካታ የእርቅና የሽምግልና ብዝሃ ባህል አሉን ያሉት አቶ አድማሴ የተጀመረው ምክክርም ይህን መልካም እሴት የሚያስቀጥል መሆኑን ተናግሯል። ኮሚሽኑ የቀረቡ አጀንዳዎችን በማደራጀትና ለቀጣይ ምክክር በማዘጋጀት ኃላፊነቱን ለመወጣት እያደረገ ያለውን ጥረት የሚያግባቡ ዋና ዋና ሀገራዊ ችግሮችን ተፈትተው አብሮነትን የሚያጠናክር ነው ብሏል። በተያያዘ ዜና በደብረ ብርሃን ከተማ የሚኖሩት ወይዘሮ መሰረቱ እንዲፍራው በበኩላቸው ሀገራዊ ምክክሩ ችግሮች በውይይት ተፈተው ዘላቂ ሰላምን ያሰፍናል የሚል እምነት እንዳላቸው ገልጿል። ልዩነት እንዲሰፋና ላለመግባባት ምክንያት ከሆኑ ጉዳዮች አንዱ የሐሰት ትርክት መሆኑን አስታውሰው ሀገራዊ ምክክርን በአግባቡ መጠቀም ከተቻለ በህዝቦች መካከል ያለውን አብሮነትና መተባበር ለማጠናከር ያግዛል ብሏል። እንደ ሀገር በተከናወኑ የአጀንዳ ልየታ መድረኮች ህዝብ ማንኛውንም ችግር በጠመንጃ ሳይሆን በሰላማዊ መንገድ እንዲፈታ ያለው ፍላጎት ማሳየቱን ጠቅሷል። ችግሮች በሰላማዊ መንገድ ብቻ እንዲፈቱ ሀሳብ በመስጠትና ሌሎችም የሚጠበቅባቸው እንዲወጡ በማድረግ በኩል የበኩላቸውን እንደሚወጡ ወይዘሮ መሰረት አረጋግጠዋል። በአፋር ክልል የሚንቀሳቀሱ ተፎካካሪ ፖለቲካ ፓርቲዎች የጋራ ምክር ቤት ዛሬ ባካሄደው ጉባኤ አዳዲስ የስራ አስፈጻሚዎችን መርጧል። ምክር ቤቱ ዛሬ ባካሄደው ጉባኤ መድረኩን ያስጀመሩት በብልጽግና ፓርቲ አፋር ቅርንጫፍ ጽሕፈት ቤት ኃላፊ አቶ መሐመድ ሁሴን እንዳሉት የተፎካካሪ ፓርቲዎች ተቀራርቦ መምከርና አብሮ መስራት አገሪቷን ለምታካሄዱ ዲሞክራሲያዊ እንቅስቃሴ ወሳኝ ነው ብሏል። በዚህም በሚደረገው ሁለንተናዊ ሀገራዊና ክልላዊ እንቅስቃሴ በኩላቸውን በከፍተኛ ትጋት መወጣት እንደሚጠበቅባቸው ገልጿል። ጉባኤው በስራ አስፈጻሚ ላይ ከመከረ በኋላ በቀጣይ ምክር ቤቱን የሚመሩትን የስራ አስፈጻሚዎችን መርጧል። በዚህ መሰረት ከአፋር ነጻ አውጪ ግንባር ፓርቲው አንጎባ አቶ ሃንፍሬ አልሚራ በሰብሳቢነት ከአፋር አብዮታዊ ዲሞክራሲያዊ አንድነት ግንባር አርዱፍ አቶ መሐመድ አወል ወግሪስ በምክትል ሰብሳቢነት ከአርጎባ ብሔረሰብ ዲሞክራሲያዊ ንቅናቄ አብዴን አቶ በክሪ መሐመድ በጸሐፊነት ተመርጧል። እንዲሁም ከአፋር ህዝብ ፍትሃዊ ዲሞክራሲያዊ ፓርቲ አፍዴፓ አቶ መሐመድ ዳውድና ከብልጽግና ፓርቲ አቶ መሐመድ አህመድ በአባልነት ተመርጧል። የጋራ ምክር ቤቱ በአባልነት የብልጽግና ፓርቲ፣ የአፋር ህዝብ ፓርቲ አሃፓ፣ የአፋር አብዮታዊ ዲሞክራሲያዊ አንድነት ግንባር አርዱፍ፣ አፋር ነጻ አውጪ ግንባር ፓርቲ አንገፓ፣ የአርጎባ ህዝብ ዲሞክራሲያዊ ድርጅት አህዴድ፣ የአርጎባ ብሔረሰብ ዲሞክራሲያዊ ንቅናቄ አብዴን እና የአፋር ህዝብ ፍትሃዊ ዲሞክራሲያዊ ፓርቲ አፍዴፓ ያካተተ ነው። በመርሃ ግብሩ ላይ በፌዴራል የፖለቲካ ፓርቲዎች የጋራ ምክር ቤት ስራ አስፈጻሚ አባላት ወይዘሮ ሀንዲያ ሽሬ፣ አቶ መሐመድ አይዲሃና አቶ አስማኤል ጸሃ ተገኝተዋል። ያለህን ነገር ማጣት ምን ያህል ከባድ ስሜት እንደሚፈጥር የሚያውቀው ያውቀዋል። ኢትዮጵያም ከ30 ዓመታት በፊት የባህር በር ያላት ሀገር ነበረች። ታሪክ ተቀይሮ ኢትዮጵያ አይደለም የባህር በር ማጣቷ ሳያንስ ስለ ባህር በር መነጋገር እንደነውር የሚቆጠርበት ሀገር ሆና ቆይታለች። ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ስልጣን ከመጡ ከ5 ዓመታት በኋላ ኢትዮጵያ የባህር በር እንደሚያስፈልጋት ለተወካዮች ምክር ቤት አባላት ከጠብታ ውሃ እስከ ባህር ውሃ በተሰኘው መድረክ መግለጻቸው የባህር በር ጉዳይ ዳግም እንዲነሳና ዜጎች የባህር በር ለኢትዮጵያ የህልውና ጉዳይ መሆኑን እንዲረዱ ያደረገ ነው። ወደብ አልባነት ከእያንዳንዱ ኢትዮጵያዊ የቀን ተቀን ኑሮ ጋር ቁርኝት አለው። በአሁኑ ወቅት በሀገሪቱ ለተከሰተውና በየቀኑ እንደ ሮኬት ለሚወነጨፈው የኑሮ ውድነት አንዱ ምክንያት የወደብ አለመኖር ነው የሚሉት የአዲስ አበባ ነዋሪ አቶ አበበ ንጉሴ በየጊዜው በወደብ ላይ የሚጣለው ታሪፍና ቀረጥ መናር ወደ ሀገር ውስጥ የሚገባውን የሚወጣውን ሸቀጥ ዋጋ እንዲንር እያደረገ ይገኛል ባይ ናቸው። ለአብነት 12000 ብር የሚሸጥ 32 ኢንች ቴሌቪዥን ወደብ አልባ በመሆናችን 20000 ብር ድረስ ሊሸጥ ይችላል። በሌሎችም ሸቀጦች ላይ ተመሳሳይ የዋጋ ንረት ሊያስከትል ይችላል። ችግሩን ለዘላቂታው ለመግታት አስፈላጊ ሰላማዊ ንግግሮች በማድረግና የጎረቤት ሀገራትን በማሳመን የባህር በር እንዲኖራት ማድረግ እንደሚገባም ይናገራሉ። መንግስትም ይህንን የማድረግ ኃላፊነት አለበት ሲሉም ተናግሯል። እኔም ሀገር ከእኔ የሚጠበቀውን ሁሉ ለማድረግ ዝግጁ ነኝ ሲሉም ተናግሯል። በፊት እንደ ነውር የሚቆጠረው የባህር በር ጉዳይ አሁን ላይ የማህበራዊ ሚዲያ መነጋገሪያ ሆኗል። በዚህም በርካታ ኢትዮጵያውያንና ትውልደ ኢትዮጵያውያን ያደረባቸውን ቁጭት በማህበራዊ ሚዲያቸው እየገለጹ ይገኛሉ። ከነዚህ ውስጥ አንዱ አሸናፊ ሞላ የተባሉ ግለሰብ ናቸው። አፍሪካ
ካሏት 54 ሀገራት 38ቱ የባህር በር ሲኖራቸው ሀገራችንን ጨምሮ 16 ሀገራት ለምጣኔ ሀብት እድገት ወሳኝ የሆነውን የባህር በር የላቸውም ይላሉ። በሚያሳዝን ሁኔታ ከ100 ሚሊዮን ህዝብ በላይ ይዛ የባህር በር የላት ሀገራችን ኢትዮጵያ መሆኗን ይናገራሉ። ለዚህም በተለያዩ አካላት የደረጉት ሴራዎች በዋነኝነት ተጠቃሽ ስለመሆናቸው ማብራራሉ። ነገር ግን በብዙ የሚያስቆጭ እንደሆነም ነው የገለጹት። መንግስት በዲፕሎማሲያዊ መንገድ የባህር በር ለማግኘት የጀመረውን እንቅስቃሴ አጠናክሮ መቀጠል አለበት። ከመንግስት ጋር በተቃውሞ ጎራ ያሉ ፖለቲከኞች ልዩነቶችን እንደተጠበቁ ሆኖ ሂደቱን በሐሳብ ሊደግፉ እንደሚገባም ያመለክታሉ። ዶክተር ያዕቆብ ኃይለማርያም አሰብ የማናት በሚለው መጽሐፋቸው ውስጥ ቻውድሪና ኤርድናቤልግ የተባሉ ምሁር ያደረጉትን ጥናት ጠቅሰው እንደጻፉት ወደብ ያለው ሀገር ኢኮኖሚውን በእጥፍ ለማሳደግ 24 ዓመታት ሲፈጅበት ወደብ አልባው ሀገር ኢኮኖሚውን በእጥፍ ለማሳደግ 36 ዓመታት ይፈጅበታል ብሏል። ወደብ አልባ መሆን ብቻ የአንድ ሀገር የውጭ ንግድ መጠንን ከ33 በመቶ እስከ 43 በመቶ ሊቀንሰው እንደሚችልም በመጽሐፋቸው መጠቆማቸው ይታወሳል። የወንጀል ፍትህ አስተዳደር ውጤታማነት ለማሳደግ ቅንጅታዊ አሰራር ማጎልበት እንደሚገባ ተገለጸ። የፍትህ ሚኒስቴርና ሀና አራያ ስላሴ ከፌዴራል ፖሊስ ኮሚሽን አመራሮች ጋር የወንጀል ፍትህ አስተዳደር ውጤታማነትን ለማሳደግ በሚቻልባቸው ጉዳዮች ላይ ተወያይቷል። በውይይቱ ወቅት ባለፉት ዓመታት በጋራ በተከናወኑ የወንጀል ምርመራ ክስና ክርክር ተግባራት አጥፊዎች ተጠያቂ ከማድረግ ረገድ አመርቂ ውጤቶች መገኘታቸው ተገልጿል። በተሰሩ ስራዎች የታዩ ጥንካሬዎችን አጠናክሮ ማስቀጠል፣ ውስንነቶችን በመቅረፍ ጠንካራ የወንጀል ፍትህ አስተዳደር ስርዓት ለመገንባት በቅንጅት መስራት እንደሚገባም ተነስቷል። የስራ ኃላፊዎቹ የጋራ የአሰራር ስርዓት መዘርጋት፣ የወንጀል መረጃ ስርዓት ማዘመን፣ የምርመራ ስራዎችን በዘመናዊ ቴክኖሎጂ ማስደገፍ፣ የጋራ ዕቅድ ክትትልና ግምገማ ስርዓት መዘርጋት እንዲሁም በየደረጃው ቅንጅታዊ አሰራርን ለማጠናከር መግባታቸው ተጠቁሟል። በውይይቱ ላይ የተቋማት አመራሮች መገኘታቸውን የሚኒስቴሩ መረጃ አመላክተዋል። የካቶሊክ ቤተክርስቲያን በትናንትናው ዕለት 266ኛው ርዕሰ ሊቃነ ጳጳሳት ፍራንሲስ ሕይወታቸው ማለፉን ማስታወቋ ይታወሳል። ቫቲካን ዛሬ እንዳስታወቀችው የፖፕ ፍራንሲስ ሞት ምክንያት በስትሮክና የልብ ህመም ነው ብላለች። የስርዓት ቀብራቸው ቀን ለመወሰንም ካርዲናሎች በቫቲካን ተሰብስበው እንደነበር አመላክታለች። በዚህም የርዕሰ ሊቃነ ጳጳሳት ፍራንሲስ የቀብር ስነ ስርዓት ቅዳሜ እንደሚፈጸም ቫቲካን አስታውቃለች። በሌላ በኩል እንደ ቤተክርስቲያኒቱ ሕግ የአዲሱ ርዕሰ ሊቀ ጳጳስ ምርጫ ከ15 እስከ 20 ቀን ውስጥ ይጀምራል። አዲስ ሊቀ ጳጳስ እስኪመረጥ ድረስ ቤተክርስቲያኒቱ በካርዲናሎች ቡድን ትመራለች ብሏል። ቀጣዩን ሊቀ ጳጳስ የሚመርጠው ይሄው የካርዲናሎች ቡድን ነው። የካቶሊካዊት ቤተክርስቲያን 252 ካርዲናሎች ያሏት ሲሆን እንደ ቫቲካን ከሆነ በሊቀ ጳጳስ ምርጫው ላይ ድምጽ መስጠት የሚችሉት 138 ካርዲናሎች ብቻ ናቸው። ከ1975 ጀምሮ በሊቀ ጳጳስ ምርጫው ላይ ድምጽ መስጠት የሚችሉት እድሜያቸው ከ80 ዓመት በታች የሆኑ ካርዲናሎች ብቻ እንዲሆኑም ተደርጓል። ካርዲናሎች በእነዚህ ጊዜያት ከውጭ ዓለም ጋር መገናኘት የማይችሉ ሲሆን የምርጫው ሂደትም በጣም ሚስጥራዊ ነው። ካርዲናሎች አዲስ ሊቀ ጳጳስ እስኪመርጡ ድረስ ይቆያሉ። ረጅም የቆይታ ጊዜ በ13ኛው ክፍለ ዘመን ሊቀ ጳጳስ ለመምረጥ 3 ዓመት የቆዩበት መሆኑም ታሪክ አስታውሷል። በ2013 ፖፕ ፍራንሲስ ሲመረጡ ከአንድ ቀን ብዙም ያልተሻገረ ነበር። መረጃው የቫቲካን ዩኤስ ቱዴይ ነው። በሁለት ዲፕሎማቶች መንደር በአፍሪካ ሲዲሲና በቻድ ኤምባሲ መሃል በማራኪ ኮሪደር ልማት ደምቆ የሚታየው ዲኤምሲ ሪል ስቴት ግንባታቸው ከ30 እስከ 40% በደረሱ የዲያስፖራ ብሎኮች ላይ ታላቅ ቅናሽ መደረጉን እያበሰርን በካሬ ከ78 ሺህ ብር ጀምሮ ከባለ 1 እስከ ባለ 4 መኝታ ቤቶችን ከአነስተኛ ወለድ ጀምሮ በመረጡት የፍሎር አማራጭ ማግኘት ይችላሉ። እስከ 60% የሚደርስ የረጅም ጊዜ ባንክ አማራጭም ከወለድ ነጻ አገልግሎት ጋር አመቻችተናል። ለበዓሉ ቀድመው ለመጡ 5 እድለኞች እስከ 30% በሚደርስ ታላቅ ቅናሽ ይስተናገዳሉ። የሽያጭ ባለሙያዎቻችንን ለማማከር በ0990 274747 እንዲሁም በ0946 112212 ላይ አሁኑን ይደውሉ። አሜሪካ በየመን በሚንቀሳቀሱ የሁቲ አማጽያን ላይ በፈጸመችው የአየር ጥቃት የአማጽያኑ አዛዦችን ጨምሮ ከ500 በላይ ተዋጊዎች ሞታቸው ተገለጸ። የሰና ኢንፎርሜሽን ማዕከል ጠቅሶ አልአረቢያ እንደዘገበው የአሜሪካ አየር ኃይል ለሳምንታት በአማጽያኑ ይዞታዎች ላይ መጠነ ሰፊ ጥቃቶችን ፈጽሟል። የአማጽያኑ የማዘዣና የቁጥጥር ማዕከሎች፣ የስልጠና ካምፖች፣ የጦር መሳሪያ ዲፖዎች፣ የመገናኛ ተቋማትና ሌሎች ወታደራዊ መሰረተ ልማቶች በጥቃቱ ኢላማ መሆናቸው ነው የተገለጸው። ጥቃቱ መሰረተ ልማት ከማውደም በተጨማሪ ከ500 በላይ የአማጺ ቡድን አባላትና ከፍተኛ ወታደራዊ አዛዦች መደምሰሳቸው ተመላክቷል። የየመን የማስታወቂያ ሚኒስቴር ሙአመር አልኤሪያን አማጽያኑ የሚፈጽሙት የመርከብ ጥቃትም
ሆነ አሜሪካ በሰንዓ የወሰደችው የአየር ጥቃት የየመን መንግስትን እንደማይመለከት ገልጿል። በኢራን ይደገፋል የሚባሉት አማጽያኑ የሚፈጽሙት ጥቃት ለቀጠናው የበላይነት የሚደረግ የዓለም ስርዓት ጦርነት ነው ያሉት ሚኒስትሩ በአሜሪካና በአማጽያኑ መካከል ያለው ግጭትና የአጸፋ ጥቃት በቀጠናውን በውጥረት ማስከተሉን ተናግሯል። የአሜሪካ እርምጃ የአማጽያኑ ወታደራዊ አቅም የሚያዳክም መሆኑም ተገልጿል። ዶናልድ ትራምፕ በአማጽያኑ ላይ ዘመቻ እንዲደረግ በመካከለኛው ምስራቅ ለሚገኘው የአሜሪካ ማዕከላዊ እዝ ትዕዛዝ ከሰጡ ጀምሮ በተወሰደው ጥቃት ቡድኑ የመከላከል አቅሙ በእጅጉ ተዳክሟል ተብሏል። በዚህም በቀይ ባህርና በባብ-ኤል መንደብ ሰርጥ የሚፈጸሙት ጥቃት ቀንሷል መባሉን አልአረቢያ ኒውስ ዘግቧል። የሩሲያ ፕሬዝዳንት ቭላዲሚር ፑቲን ከዩክሬን መሪ ቮሎዲሚር ዜሌንስኪ ጋር የሁለትዮሽ ንግግር ለማድረግ ዝግጁ መሆናቸውን አመለከቱ። ሩሲያ በዩክሬን ላይ ወረራ ከከፈተች በኋላ ፑቲን ለቀጥተኛ ንግግር በራቸው ክፍት መሆኑን ሲናገሩ ይህ ለመጀመሪያ ጊዜ ነው። ፕሬዝዳንቱ ለሩሲያ መንግስት የቴሌቪዥን ጣቢያ ሰኞ ዕለት ሲናገሩ ሩሲያ ሁልጊዜም ማንኛውንም ሰላም ለማምጣት የሚደረግ ጥረቶችን በበጎ ነው የምትመለከት ብሏል። የኪየቭ መንግስት ተወካዮችም ተመሳሳይ ስሜት እንደሚኖራቸው ተስፋ እናደርጋለን ብሏል። የፑቲን አስተያየት ሲቪል ኢላማዎች ላይ ጥቃት አለመፈጸምን በተመለከተ ከዩክሬን ጋር ቀጥተኛ የሆነ ንግግር ላይ ለመሳተፍ ፍላጎት መኖሩን እንደሚያመላክትም የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ ተናግሯል። ዜሌንስኪ ለፑቲን አስተያየት በቀጥታ ምላሽ አልሰጡም። ሆኖም ዩክሬን የሰላማዊ ሰዎችን ደህንነት ለሚያረጋግጥ ማንኛውም ንግግር ዝግጁ መሆኗን ገልጻለች። ሩሲያ እንደ አውሮፓውያኑ 2022 በዩክሬን ላይ ሙሉ ወረራ ከከፈተች በኋላ በሁለቱ ወገኖች መካከል ቀጥተኛ ድርድር ተካሂዶ አያውቅም ሲል ዘገባው አስታውሷል። ፕሬዝዳንት ፑቲን የሁለትዮሽ ጉዳዮችን ጨምሮ ሲቪል ኢላማዎች ላይ ጥቃት ስላለመፈጸሙ ውይይት ሊያደርጉ እንደሚችሉም ሲገልጹ ከዩክሬን ጋር ድርድርና ውይይት ለማካሄድ በማሰብ እንደሆነ ፔስኮቭ ለኢንተርፋክስ የዜና ወኪል ተናግሯል። ዜሌንስኪ ምሽት ላይ በቪዲዮ ባስተላለፉት መልእክት ሞስኮ በሰላማዊ መሰረት ልማቶች ላይ የምትፈጽመውን ጥቃት ለማቆም ያላትን አቋም በተመለከተ ዩክሬን ግልጽ የሆነ መልስ ትፈልጋለች ብሏል። የዩክሬን መሪ ፑቲን ለፋሲካ አጭርና ውስን የሆነ የተኩስ አቁም ማድረጋቸውን ተከትሎም በረጅም ርቀት ተወንጫፊ ድሮኖችና ሚሳይሎች በሲቪል መሰረተ ልማት ላይ የሚፈጸመውን ጥቃት ለማባራት ቢያንስ ለ30 ቀን የተኩስ አቁም እንዲደረግ ሀሳብ አቅርበው ነበር። ፑቲን ክሬምሊን ሀሳቡን እንደምታጤነው ገልጸው ሲቪል መሰረተ ልማት ላይ ጥቃት እንዳይፈጸም የሚለው ሀሳብ መስተካከል አለበት ሲሉ ለጋዜጠኞች ተናግሯል። ሆኖም በዚህ ወር መጀመሪያ ላይ በሰሜን ምስራቅ ከተማ ሱሚ ከተማ 35 ሰዎች የተገደሉበትና ከ100 በላይ ሰዎች የተገደሉበትን የሲቪል ህንፃ ጦራቸው ኢላማ ማድረጉን ፑቲን አምነዋል። በሰማይ ቀጠና በኮንግረስ ሴንተር በጦራችን ስለተፈጸመው ጥቃት ሁሉም ሰው ያውቃል። የሲቪል መሰረተ ልማት ነው ወይስ አይደለም? ሲቪል መሰረተ ልማት ነው። ሆኖም በኩርስክ ክልል ወንጀል ለፈጸሙት የሽልማት ስነ ስርዓት እየተካሄደበት ነበር ብሏል ፕሬዝዳንት ፑቲን። በዚያን ወቅት የሰማይ ማዕከል ፋሲካን የሚያከብሩ ሰዎች ጎዳናው ተጨናንቆ ነበር። ሆኖም በኮንግረሱ ህንፃ የሜዳሊያ ስነ ስርዓት እየተካሄደ እንደነበር ከተዘገበ በኋላ የክልሉ ምክትል መሪ ከስራቸው ተባረዋል። ዜሌንስኪ ሰኞ ዕለት በሰጡት አስተያየት ዩክሬን ቢያንስ የሲቪል መሰረተ ልማትን ላለመምታት ያላትን አቋም አቅርባለች። ከሞስኮም ግልጽ መልስ እንጠብቃለን። ይህንን እንዴት እንደምናረጋግጥ ለማንኛውም ንግግር ዝግጁ ነን ብሏል። ዜሌንስኪ ጨምሮም ግልጽ የሆነ ቀላልና ተጨባጭ የሆነ መንገድ አለ። ይህም በሚሳይሎችና ረጅም ርቀት ድሮኖች የሚፈጸሙ ጥቃቶችን ማቆም ነው። ይህ የሁሉንም የሲቪል መሰረተ ልማቶች ደህንነት ያረጋግጣል። እውነተኛና ዘላቂ ተኩስ አቁም ማድረግም ሰላምና ደህንነትን ለማረጋገጥ የመጀመሪያው እርምጃ መሆን አለበት ሲሉም ተናግሯል። ይህ በእንዲህ እንዳለ ሰኞ ምሽቱ ላይ ሩሲያ በዩክሬን የወደብ ከተማ ኦዴሳ ላይ የድሮን ጥቃት መፈጸሟ ዘገባው አስታውሷል። የአካባቢው ባለስልጣናት እንዳሉት በጥቃቱ የመኖሪያ ህንፃ በእሳት በመያያዙ እና በመፈራረሱ 3 ሰዎች ጉዳት አጋጥሟቸዋል። በሌላ በኩልም ዩክሬን ረቡዕ በለንደን በሚካሄደው ከአሜሪካና ከአውሮፓ ሀገራት ጋር በሚደረግ ውይይት ትሳተፋለች። የውይይቱ ቀዳሚው አጀንዳ ያለ ምንም ቅድመ ሁኔታ ተኩስ አቁም እንዲደረግ መግፋት እንደሆነም ዜሌንስኪ ተናግሯል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሁለቱ ሀገራት ውይይቱን ከባድ የሚያደርጉት ከሆነ አሜሪካ በአሸማጋይነት አትሳተፍም ካሉ በኋላ በዚህ ሳምንት መጀመሪያ ላይ ሩሲያና ዩክሬን ተኩስ አቁም ላይ ይደርሳሉ ብለው ተስፋ እንደሚያደርጉ ዘገባው አስታውሷል። ክቡራን ተመልካቾቻችን ከመሃል ሚዲያ ለሰዓቱ ያዝናቸው ዜናዎች እነዚህ ናቸው። ስለተከታተላችሁ እናመሰግናለን። ቀሪ ዝግጅቶች ይቀጥላሉ። በእኔ በኩል ጨርሻለሁ። በያላችሁበት ሰላም ሁኑ።
በሁለት ዲፕሎማቶች መንደር በአፍሪካ ሲዲሲና በቻድ ኤምባሲ መሃል በማራኪ ኮሪደር ልማት ደምቆ የሚታየው ዲኤምሲ ሪል ስቴት ግንባታቸው ከ30 እስከ 40% በደረሱ የዲያስፖራ ብሎኮች ላይ ታላቅ ቅናሽ መደረጉን እያበሰርን በካሬ ከ78 ሺህ ብር ጀምሮ ከባለ 1 እስከ ባለ 4 መኝታ ቤቶችን ከአነስተኛ ወለድ ጀምሮ በመረጡት የፍሎር አማራጭ ማግኘት ይችላሉ። እስከ 60% የሚደርስ የረጅም ጊዜ ባንክ አማራጭም ከወለድ ነፃ አገልግሎት ጋር አመቻችተናል። ለበዓሉ ቀድመው ለመጡ 5 እድለኞች እስከ 30% በሚደርስ ታላቅ ቅናሽ ይስተናገዳሉ። የሽያጭ ባለሙያዎቻችንን ለማማከር በ0990 274747 እንዲሁም በ0946 112212 ላይ አሁኑን ይደውሉ። ኢትዮጵያ የሚለው ስም ከነጻነት ከክብር ልቆ ከመታየት ስለ ሀገር ስለ ሕዝብ ራስን ከመሰዋት ጋር በቀጥታ የተያያዘ ነው። ኢትዮጵያውያን የሰውን በመንካት አንታወቅም። በታሪካችን በሙሉ ግን ሊነኩን የመጡ ከቅርብም ከሩቅም አሳፍረን መመለስ ደግሞ ተግባራችን ማንነታችንና መለያችን ነው። አንነካም። ከመጡብን ግን ማንንም በኢትዮጵያ ሉዓላዊነትና ክብር አንደራደርም። ከአፍሪካ ውጭም ባሉ ሀገራት ችግር በገጠመ ጊዜ ሄደን መሰዋትና ለመላው የሰው ዘር ሰላም ለመላው የሰው ዘር አንድነትና አብሮነት ዋጋ መክፈል ደግሞ ልማዳችን ነው። ማንም ኢትዮጵያን መድፈር ሲፈልግ አንዴ ሳይሆን 10 ማሰብ ይኖርበታል። ምክንያቱም ኢትዮጵያውያን የምንችለው አንዱና ትልቁ ነገር ራሳችንን መከላከል ነው። በእኛ በኩል ምንም አይነት የጦርነት የግጭት ፍላጎት የለንም። ፍላጎታችን ሰላም፣ ፍላጎታችን ብልጽግና፣ ፍላጎታችን ሁለንተናዊ
ሉዓላዊነትን ማረጋገጥ ነው። ሰላም በእጅጉ ስለሚያስፈልገን በውስጥም ሰላም በውጭም ሰላም ከሁሉ ጋር በትብብር መንፈስ አብሮ ማደግ እንፈልጋለን። ከምን ጊዜውም በላይ ኢትዮጵያን ለመታደግ ለመጠበቅ በቂ ዝግጅት እንዳላችሁ እናውቃለን። ለኢትዮጵያ ብቻ ሳይሆን ለቀጠናው የሚመጥን ጠንካራ ተቋም መገንባታችን ይታወቃል። ይህ ተቋም ሰላም የሚያስከብር ብቻ ሳይሆን ልማት የሚያመጣ ኢንዱስትሪ የሚያስፋፋ ከችግር የሚያወጣ የሚመራመር የሚፈጥር ለመላ የአፍሪካ ወታደሮች የስልጠና የእውቀት ምንጭ እንደሚሆን ተስፋዬ ላቀ መሆኑን እየገለጽኩ አሁንም እጅ ለእጅ ተያይዘን የኢትዮጵያን ሁለንተናዊ ሉዓላዊነት መጠበቅ፣ ልማቷን ማፋጠን፣ ብልጽግናዋን ማረጋገጥ፣ ለሌሎች መትረፍ፣ የሌሎችን ሰላም መጠበቅ፣ የሌሎችን ችግር መጋራት የሁል ጊዜ ልማዳችን፣ ባህላችን፣ ተግባራችን እንዲሆን ወታደሩ፣ ፖሊሱ ሀገሩን እየጠበቀ አርሶ አደሩ እያረሰ ተማሪው እየተማረ ተመራማሪው እየተመራመረ በሁሉም የሥራ መስክ የኢትዮጵያን ከፍታ ለማረጋገጥ የሚያስችል ተግባራት መፈጸም የተሟላ ሉዓላዊነት ለማረጋገጥ ስለሚያግዝ ሁሉም ኢትዮጵያዊ ተባብሮ በየሥራ መስኩ እንዲተጋና የኢትዮጵያን ብልጽግናና አይነኬነት ዳግም ለልጆቹ እንዲያረጋግጥ በታላቅ ትህትና እየጠየቁ እኛ ኢትዮጵያውያንን የሰው አንፈልግም፣ የሚፈልገንና የሚነካንን ግን እንደ ልማዳችን አሳፍረን እንመልሳለን።